ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራሜ ተከታታዮች አከራይና ተከራይን በተመለከተ አዲስ ሕግ ወጥቷል ወይ? 2 ወር ማስጠንቀቂያ በመስጠት አከራይ ቤቱን ማስለቀቅ ይችላል የሚል ወሬ እየተናፈሰ ነው። እንደዚሁም ደግሞ ኪራይም እንደፈለገው መጨመር ይችላል እየተባለ ነው በሚል ብዙ የፕሮግራሜ ተከታታዮች ጥያቄ አቅርባችሁልኛል። ይህን ጥያቄ ለመመለስ ነው ይህንን ፕሮግራም እየሰራሁ ያለሁት። እንግዲህ ሰኔ ወር ከመግባቱ የተወሰኑ ሳምንታት በፊት ይህ ወሬ ሲዘዋወር እኔም አድምጫለሁ፣ ተመልክቻለሁ። የዚህ ወሬ እንግዲህ መነሻው ወይም መሰረቱ ምን እንደሆነ አይታወቅም። ማን እንዳወራው ከየት እንደመጣም አይታወቅም። በመሆኑም እንግዲህ አዲስ ሕግ አከራይና ተከራይን በተመለከተ በዚህ ዓመት የወጣ አዲስ ሕግ የለም። ጥያቄ ያቀረባችሁ የፕሮግራም ተከታታዮችም እንደዚሁም ደግሞ ሌሎቻችሁ ማለት ነው መወናበድ አያስፈልግም። አከራይም ተከራይም መወናበድ ውስጥ መግባት አያስፈልግም። የዚህ ወሬ ምንጩ እንግዲህ አይታወቅም። በአጠቃላይ የወጣ አዲስ ሕግ የለም። የአከራይና የተከራይን ግንኙነት የሚመራው እንግዲህ አሁንም 2016 ላይ የወጣው አዋጅ ቁጥር 1320 ህዝባር 2006 እና ይህን አዋጅ ተከትሎ በተለይም በአዲስ አበባ ከተማ ተፈጻሚ የሚሆነው የአዲስ አበባ ከተማ አስተዳደር ያወጣው መመሪያ ቁጥር 7 2016 ነው። እንግዲህ በተደጋጋሚ ለእናንተ በፕሮግራሜ እንዳቀረብኩት እናንተም እንደምታውቁት እንግዲህ ይህ አዋጅ ቁጥር 1320 የኪራይ አስተዳደር አዋጁ 2016 የወጣው የውል ጊዜ 2 ዓመት ያደረገ መሆኑን ታውቃላችሁ። ከዛም ቅድመ ክፍያ የ2 ወር እንዲቀበል ብቻ ነው ተከራዩን የሚፈቅድለት፣ ከዛ ውጭ አይፈቅድለትም። እንደዚሁም አንድ አከራይ ቤት ያከራየውን ቤት ለማስለቀቅ ከፈለገ አስቀድሞ የ6 ወር ማስጠንቀቂያ መስጠት እንዳለበት ይደነግጋል። ከዚህም ባለፈ እንግዲህ ተከራዩ የተከራየው ቤት ወይም አከራዩ ቤቱን ቢሸጠው እንደዚሁም በውርስ እሱ ሞቶ ሌላ ሰዎች ቢተላለፍ በስጦታ ቢተላለፍ ምን ያህል ማስጠንቀቂያ ጊዜ ይሰጣል፣ እንደዚሁም ደግሞ በኋላ ከዚህ ከዋናው ባለቤት በውርስ ወይ ስጦታ በሽያጭ የሚያገኙ ሰዎች ጋር ምን አይነት የውል ስምምነት ፈቃደኞች ከሆኑ ይሰጣል የሚሉትን ዝርዝር ድንጋጌዎች የያዘ ነው። የተከራዩን ግዴታ የአከራዩን ግዴታ የያዘ ነው። እንደዚሁም ደግሞ አከራይም ተከራይም ግዴታቸውን ተወጥተው ሳይገኙ ቅጣት የሚጥልበት፣ ባዶ ቤት ሳያከራዩ ማስቀመጥ የተከለከለበት፣ የኪራይ ውሎች በጽሁፍ መሆን ያለባቸው ስለመሆኑና በጽሁፍ ያልተደረገ ውል ተቀባይነት የሌለው መሆኑን እና በዚሁ አግባብ የሚዳኝ መሆኑን እንደዚሁም ቅሬታ ሰሚ አካላት በወረዳ የተደራጁ መሆናቸውን እነዚህን የቅሬታ ሰሚ አካላት አሟጦ ከጨረሱ በኋላ ቅሬታ ካለ ወደ ፍርድ ቤት መሄድ የሚገባ መሆኑን ዝርዝር ጉዳዮችን እንግዲህ የያዘ ነው። በእውነቱ ግን ይሄ አከራይና ተከራይን በተመለከተ የወጣው አዋጅ ቁጥር 1320 ዝባር 2016 ሁሉንም አከራይና ተከራይን በተመለከተ የሚነሱ ጥያቄዎችን ይፈታል ተብሎ አይታሰብም። የተወሰኑ ጉዳዮችን በወጣው መመሪያ ቁጥር በተለይ በአዲስ አበባ መመሪያ ቁጥር 7 2016 በተወሰነ መልኩ ለመዳሰስ ተሞክሯል። ነገር ግን አለመግባባቶች ሲከሰቱና አዳዲስ ጉዳዮች ሲከሰቱ ሁሉንም ጉዳዮች የሚዳኝና የሚዳስስ አይደለም። የወረዳ ይህን የሚመለከታቸውም የስራ ኃላፊዎችም ሆኑ ሰራተኞች እነሱም አንዳንዴ ግራ ይጋባሉ። ምክንያቱም ድፍን ያለ ነው አዋጁም መመሪያውም አከራይና ተከራይን በተመለከተ ዝርዝር ጉዳዮችን ስለማያስቀምጥ ማለት ነው። ስለዚህ እንግዲህ በዚህ ይህ አዋጅ ነው እስካሁን ድረስ ተግባራዊ የሆነ ያለው። አዋጁ ያው በመላ አገሪቱ ተፈጻሚ የሚሆን ነው። እንደ አግባብነቱ ግን የከተማ አስተዳደሮች የሚሆን እንደዚሁም ክልሎች ደግሞ ይህን አዋጅ ተመስርተው የራሳቸውን መመሪያ ያወጣሉ። ስለዚህ ምንም የወጣ ሕግም የለም። አንድን ተከራይ ማስለቀቅ ከፈለገ በአዋጅ ቁጥር 1320 2016 አንድ አከራይ የ6 ወር ማስጠንቀቂያ ቀድሞ መስጠት ይጠበቅበታል። እንደዚሁም ኪራይን በዘፈቀደ መጨመር አይችልም። 2 ዓመት ነው የኪራይ የውሉ ጊዜ። እነዚህ ነገሮች ናቸው እንግዲህ ውድና የተከበራቸው ፕሮግራም ተከታታዮች አሉት። ስለዚህ አንዳንዴ ያልተጣሩ ወሬዎች ሰዎችን ሚስሊድ ያደርጋሉ። እንግዲህ ይህንን አይቶ ሰው ከእርስ በራሱ አከራይና ተከራይ ጸብ ውስጥ ሊገቡ ይችላሉ፣ ሊጣሉ ይችላሉ። ብዙ ነገሮች አሉና በመጀመሪያ አንድን ነገር ለህዝብና ከማድረሳችንና ከማውራታችን በፊት ሰዎችን ከማሳሳታችን በፊት
መረጃ የተጣራ ነው ወይ ብለን ማወቅ ያስፈልጋል። ሁለተኛ ደግሞ ውድና የተከበራቸው የፕሮግራሚንግ ተከታታዮች መረጃውን ስትወስዱ ከምታምኗቸውና ከምተማመኑባቸው የመረጃ ምንጮች መውሰድ፣ እንደዚሁም ደግሞ የህግ ጉዳዮች ከሆኑ ከምታምኑት የህግ ባለሙያዎች የህግ ቻናሎች መውሰድ፣ የጤና ጉዳዮች ከሆኑ ደግሞ ጉዳዩ ከሚመለከታቸው የጤና ባለሙያዎች፣ የውበትም ሌላም ደግሞ ከሌሎች ጉዳዮች ጋር የተያዙም ከሆኑ እንደዛው በዛው አግባብ መውሰድ ይገባል። ስለዚህ ብዙ ሰዎች ያቀረባችሁልኝን ጥያቄ በዚህ ቪዲዮ መልሻለሁ ብዬ አስባለሁ። በተረፈ እንግዲህ የዚህ ቻናል ቤተሰብ ያልሆናችሁ የፕሮግራሚንግ ተከታታዮች ይህን ቻናል ሰብስክራይብ ሳታደርጉ የምታዩ ይህን ቻናል ሰብስክራይብ እንድታደርጉት አሁኑኑ ጋብዛችኋለሁ። ምክንያቱም በጣም የተጣሩና እውነተኛ መረጃዎች፣ የህግ መረጃዎች ይቀርቡበታል። በዋናነት ግን ለእናንተ የሚቀርበው የህግ ምክርና ትንታኔ ይቀርብበታል። ይህም ደግሞ ብዙ ሰዎችን ተጠቃሚ ያደረገ ነው። አሁን ወደ 130 ሺህ ሰብስክራይበር እንግዲህ እየገሰገስን ነው ያለ ነው። ውድና የተከበራችሁ የፕሮግራሜ ተከታታዮች፣ ስለዚህ ቻናሉን ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉ፣ ፕላስ ይህን ቪዲዮ የምታየው የፕሮግራሜ ተከታታዮች ደግሞ እስኪ ስታዩ ላይክ አድርጉት፣ ብዙ ሰዎች ጋር እንዲደርስ ይሄ መረጃ። እንደዚሁም ቻናሉን ደግሞ ሌሎች ኢትዮጵያን ወንድሞቻችሁ እህቶቻችሁ አውቀው እንዲጠቀሙበት ቻናሉን ማስታወቃችሁን ሸር ማድረጋችሁን አትርሱ። ከዚህ በተረፈ ግን ለእናንተ አደራ ምለው ምንድነው ይህን ፕሮግራም የሚያዩ ሰዎች እንግዲህ ሰብስክራይብ ካደረጉት ይልቅ ያላደረጉት ይበልጣሉ። ሰብስክራይብ ሳያደርጉ ቻናሉን የሚያዩ ሰዎች ዳታውን ሳየው ይበልጣል እና ይሄ ለምን ሆነ? ሰብስክራይብ ማድረግ ከብዷችሁ ነው ወይስ አልፈለጋችሁም ነው ምንድን ነው? እና ይህን ሰብስክራይብ ብታደርጉት ይህን ቻናል የበለጠ ትጠቀማላችሁ። በተለይም ቤታችሁ ሆናችሁ እጃችሁ ላይ ባለው ኢንተርኔት ከኮምፒውተራችሁ ጋር ከቴሌቪዥናችሁ ጋር ከስልካችሁ ጋር ከታብሌታችሁ ጋር አገናኝታችሁ በነፃ እናንተ ድረስ የሚደርሱ የተለያዩ የህግ ምክሮችን የህግ ትንታኔዎችን ታገኛላችሁም፣ ይጠቅማችኋል። በተለይም ደግሞ በውርስ ጉዳዮች፣ በቤተሰብ ህጉ፣ በውል ጉዳዮች፣ በቼክ፣ በንግድ፣ በተለያዩ የንግድ ድርጅት ህጎች፣ በገቢዎችና ጉምሩክ፣ በአጠቃላይ በሁሉም የህግ ዘርፎች ወደ እናንተ የተመረጡ በተግባር የሚያጋጥሟቸውን ችግሮች ህይወታችሁን በተግባር የሚዳስሱ የተመረጡ ርዕሶች የተመረጡ ነው በዚህ ቻናል ላይ ለእናንተ እንዲደርሱ የማደርገው። ስለዚህ ይህን ቻናል ሰብስክራይብ ብታደርጉት ትጠቀማላችሁ። ብዙ በውጭ ሀገር እና በኢትዮጵያ የሚኖሩ ቻናሉን ሰብስክራይብ ያደረጉ እህት ወንድሞቻችን፣ እናት አባቶቻችን እየተጠቀሙበት ይገኛሉ። ለዛም ደግሞ በተለያየ አጋጣሚ በተለያየ ፕላትፎርም ምስጋናቸውን እየገለጹልኝ ይገኛሉ። እጅግ አድርጌ አመሰግናለሁ። ወዳችሁ ፈቅዳችሁ ወዳችሁት ይህን ቻናል ስለምትከታተሉ እና ፕሮግራሞቼን ስለምትሰሙ ስለምታደምጡ፣ በዛም ደስተኛ ስለሆናችሁ የተወሰነ ነገር ለእናንተ በማበርከቴ እኔም ደስተኛ ነኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ